በአንድ ትልቅ ግንባታ ላይ አንዲት ወጣት መሐንዲስ ለ42 ዓመታት ግንብ ያነበበውን አንጋፋ ግንበኛ ዘመናዊ መሳሪያ አታውቅም በሚል በትዕቢት በሰው ፊት አዋርዳ መጥረጊያ ታስረክበዋለች። የሚገርመው ነገር ግን ይህ አዛውንት የአክሲዮን ድርሻ ያለው የድርጅቱ ዋና ባለቤት መሆኑንና እርሷ ያላየችውን ግን ግንባታውን ሙሉ በሙሉ የሚያፈርሰውን ስህተት ቀድሞ ተመልክቶ እንደነበር አለማወቋ ነው። ለመሆኑ ይህ አዛውንት ስልጣን እያለው ለምን ዝምታን መረጠ? መሐንዲሷስ እውነቱ በባለቤቱ ፊት ሲጋለጥ ምን ይውጣት ይሆን? እውነተኛ እውቀትና ክብር የሚለካው በወረቀት ላይ ነው ወይስ በአይንና በልምድ? ይህን መቼም ቢሆን ሰውን በለበሰው ልብስና በስራው ብቻ መመዘን እንደሌለብን የሚያስተምረውን አጓጊ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ታሪክ ተመልሰን መጥተናል። ከመጀመራችን በፊት ግን ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ቤተሰቦቻችንም የት እንዳላችሁ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንዲሁም አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታምኑ ከሆነ ደግሞ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ ደግሞ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። ይህንን ሰውዬ ከዚህ ያስወግዱትና እንዲጠርግ አድርጉ። መሐንዲሷ የተናገረችው ይህንን ነበር። በሁሉም ሰው ፊት እድሜው 58 ዓመት ለሆነውና 42 ዓመታትን በግንባታ ስራዎች ውስጥ ላሳለፈው ግንበኛ ቫልደሚሮ መጥረጊያውን አነሳ። አልመለሰላትም። ነገር ግን ያንን ግቢ እየጠረገ ሳለ 40,000 የብራዚል ሪያል የሚያስከትል ስህተት መኖሩን አስቀድሞ ያውቅ ነበር። ያዋረደችው መሐንዲስ ግን ጥንቅቅ ያለ ምንም ሐሳብ አልነበራትም። ቫልደሚሮ ወደ መኖሪያ ኮምፕሌክስ ግንባታ ቦታው ደረሰ። በየቦታው እንደሚደርሰው ሁሉ የምሳቃው በባሊስታ ውስጥ ያረጀ ኮፍያ በራሱ ላይ እና ጥቁር ሽፋን ያለው ትንሽ ማስታወሻ ደብተር በአፕሮኑ ኪስ ውስጥ ይዞ ነበር። እርሱ ለባዶ ወሬ የሚሆን ሰው አልነበረም፣ የትዝብት ሰው ነበር። ሌሎቹ ግንበኞች በመጀመሪያዎቹ ቀናት ዝም ብለው ወሬ በሚያወሩበት ጊዜ ቫልደሚሮ በግንባታው ቦታ ቀስ እያለ ይራመድ ነበር። ግድግዳዎቹን ይመለከት ነበር፣ ወለሉን ይመለከት ነበር። በአንድ ማዕዘን ይቆም ነበር። ራሱን ትንሽ ዘመም አድርጎ ምንም ሳይናገር ወደፊት ይራመድ ነበር። እድሜው 58 ዓመት ነበር። 42ቱ በግንባታ ውስጥ አልፏል። በእርግጥ ፈጣን አልነበረም፣ ግን ጥንቁቅ ነው። በግንባታ ቦታ ላይ ደግሞ ጥንቃቄ ፈጣን ከመሆን የበለጠ ዋጋ አለው። ማስታወሻ ደብተሩን በየጠዋቱና በየከሰዓቱ ይከፍተው ነበር። ፕሮጀክቱ እንዲያደርግ ያዘዘውን ይመዘግብ ነበር። ግንባታው እያደረገ ያለውን ይመዘግብ ነበር እና በሁለቱ መካከል መደረግ ያለበትንና እየተደረገ ያለው ነገር በማይገጣጠሙበት ጊዜ ለመመዝገብ ክፍተት ይተው ነበር። ይህ ክፍተት ከሁለተኛው ቀን ጀምሮ እያደገ ነበር። ነገር ግን ቫልደሚሮ እስካሁን ምንም አልተናገረም። ስለፈራ ሳይሆን የቸኮሌት ዝብት ምንም ዋጋ እንደሌለው ስለሚያውቅ ነው። አፉን ከመክፈቱ በፊት እርግጠኛ መሆን አለበት። የተመለከተ፣ የተለካ፣ ያነጻጸረና ጥርጣሬው ወደ እውነታ እስኪቀየር ድረስ በሱ ላይ ያደረሰው እርግጠኝነት ያስፈልጋል። ስለዚህ እርሱ ይታዘብና ይጠብቅ ነበር። መሐንዲስ ኢዛዶራ በሶስተኛው ቀን ደረሰች። 33 ዓመቷ ነው። በስትራክቸራል የማስተርስ ዲግሪ አላት። ከሳኦ ፖሎ ኮንሰልተንሲ የመጣች፣ በኮንስትራክሽን አልሜዳ የተቀጠረች፣ የግንባታውን አፈጻጸም ለመቆጣጠር እርሷ ብቃት ነበራት። ይህ ከመጀመሪያው ስብሰባ ጀምሮ ግልጽ ነበር። ፕሮጀክት ማንበብ ታውቃለች፣ ቀጠሮ ታከብራለች፣ ክብር የሚጭን የቴክኒክ ቃላትን ትጠቀም ነበር። ኃላፊዎቹ ስትናገር በትኩረት ያዳምጣሉ፣ ቴክኒሻኖቹ በጥንቃቄ ይመልሳሉ። የኢዛዶራ ችግር የእውቀት ማነስ አልነበረም፣ እንደ እውነት አድርጋ የምትሸከመው መላምት ነበር። ያለ ዲፕሎማ ያለው ልምድ እንደማይቆጠር፣ የግንባታ ቦታ የማስፈጸሚያ ቦታ እንጂ የማሰቢያ እንዳልሆነ፣ ያረጀ ግንበኛ ጊዜ ያለፈበት ግንበኛ እንደሆነ፣ ከቫልደሚሮ ጋር ለመጀመሪያ ጊዜ በተገናኙበት ቀን እሱ ተንበርክኮ ከ1990ዎቹ ጀምሮ ይዞት በሚዞረው መሳሪያ የወለል ንጣፍ ደረጃን እያረጋገጠ ነበር። ቀላል አናሎግ፣ ያለ ባትሪ፣ ያለ ስክሪን። ኢዛዶራ ወደ መሳሪያው ተመለከተች፣ ወደ እሱም ተመለከተች። ወደ ኃላፊው ዞራ በከፍተኛ ድምጽ ማን አጠገብ እንዳለ ሳትጨነቅ ተናገረች።
ይህንን ሰውዬ ከዚህ ያስወግዱትና እንዲጠርቅ አድርጉት። ትክክለኛ መሳሪያዎችን መጠቀም ከማያውቅ ሰው እጅ ስራ አልፈልግም። ቫልደሚሮ ቀስ ብሎ ተነሳ፣ ጉልበቶቹን አበሰ። በእጁ ላይ ያለውን መሳሪያ ተመለከተ። ባለፉት 20 ዓመታት ውስጥ 3 ግንባታዎችን ከስትራክቸራል ስህተት ያዳነው ያንኑ መሳሪያ። እናም በኪስ ውስጥ አደረገው። አንዲትም ቃል ሳይናገር መጥረጊያውን አነሳ። ጥቂት ሜትሮች ርቀው የነበሩ 3 ግንበኞች አይኖቻቸውን አዞሩ። በስምምነት ሳይሆን አንድ ሰው ኢፍታዊነትን ሲመለከትና እንዴት ስም እንደሚሰጠው ገና በማያውቅበት ጊዜ በሚወጣው በዚህ አይነት ዝምተኛ ምቾት ማጣት። ቫልደሚሮ እስከ መጨረሻ ድረስ ግቢውን ጠረገ። በምሽት ማስታወሻ ደብተሩን ከፈተና መዘገበ። የተሰማውን አልመዘገበም። እርሱ ስሜትን የሚመዘግብ አይነት ሰው አልነበረም። እንዲሄዱ ከመደረጉ በፊት በዚያ ላይ ሰበብ ተብሎ የተመለከተውን መዘገበ። የ2 ሚሊሜትር ልዩነት በራሱ ምንም ማለት ያልነበረ፣ ነገር ግን ከሱ በኋላ በሚመጣው ነገር ላይ በመመስረት ብዙ ነገር ሊያመለክት የሚችል። በማግስቱ ኢዛዶራ አዲስ የሌዘር ደረጃ መለኪያ ይዛ ወጣች። ለኃላፊው እንዴት እንደሚጠቀምበት አሳየችው እና ወደ ቫልደሚሮ አንድም ጊዜ እንኳን አልተመለከተችም። እርሱ ጠረገ፣ ታዘዘና መዘገበ። ውርደቱ ወደ ዘዴ ተቀይሮ ነበር። ቫልደሚሮ ለማረጋገጥ ወደ ግድግዳ በተቃረበ ቁጥር እርሷ የሌዘር ደረጃ መከላከያ ቴክኒሻኑ እንዲጠራ ታዝ ነበር። እርሱ አስተያየት ለመስጠት በሞከረ ቁጥር አረፍተ ነገሩን ሳይጨርስ በቴክኒክ ቃላት ታቋርጠው ነበር። እርሱ ስለተሳሳተ ሳይሆን የቴክኒክ መልሱ እንደተዘጋ በር ያገለግል ስለነበር እንዲሁ ይቀል ነበር። ኢዛዶራ ያላስተዋለችው ነገር ቢኖር የተዘጋ በር በሌላኛው ወገን ያለውን ነገር እንደማያጠፋው ነው። በሌላኛው ወገን ደግሞ ግድግዳ በከፍተኛ ድምጽ ከመናገሩ በፊት የሚናገረውን ማንበብ በመማር 42 ዓመታትን ያሳለፈ ሰው ነበር። በሁለተኛው ሳምንት ጧት ቫልደሚሮ በደቡብ ሴክተር በሁለተኛው ፎቅ ላይ ቆመ። እየተገነባ ያለውን ግድግዳ ተመለከተ። ቆሙ ቀረ። ወደ ግራ 5 እርምጃዎችን ተራመደ። እንደገና ተመለከተ። ወደ ቦታው ተመለሰ። ማስታወሻ ደብተሩን ከፈተ። ኃላፊው በጡብ ላይ አጣጥፎት ወደ ነበረው ፕላን ተመለከተ። ግድግዳውን አየ እና በድጋሚ ማስታወሻ ደብተሩን ተመልክቶ በመጨረሻም ዘጋው። በዚያ ምሽት በማግስቱ ለማየት ኃላፊው 2 የተወሰኑ ፕላኖችን እንዲያዘጋጅለት ጠየቀው። የደቡብ ሴክተር ሁለተኛ ፎቅ የሃይድሮሊክና የስትራክቸራል ፕላን። ኃላፊው ጥያቄውን እንግዳ አድርጎ አየው። ግንበኛ ፕላን ለማየት አይጠይቅም፣ ነገር ግን እንደሚዘጋጅለት ነገረው። ቫልደሚሮም ወደ ቤት ሄደ። እራት በላ እና ከመተኛቱ በፊት ያን ማስታወሻ ደብተር ለመጨረሻ ጊዜ ከፈተው። በክበብ ምልክት አደረገ። ባጠገቡ 4 ቃላትን ጻፈ። ማስታወሻ ደብተሩን ዘጋውና ተኛ። በማግስቱ ቫልደሚሮ ሲደርስ 2ቱ ፕላኖች በአንድ የእንጨት ሳጥን ላይ ነበሩ። ኃላፊው ቃሉን ጠብቆ ነበር። ወረቀቶቹ በንፋስ እንዳይበሩ በላያቸው ላይ የጡብ ቁራጭ አድርጎ አጣጥፎ አስቀምጧቸው ነበር። ቫልደሚሮ 2ቱንም ቀስ ብሎ ከፈታቸው። አንዱን ካንዱ አጠገብ አደረገ። ተመለከተ። ከዚያም ማስታወሻ ደብተሩን ከፈተ። ከበፊቱ ምሽት ከጻፈው ጋር አነጻጸረው። ለ10 ደቂቃ ያህል በዝምታ ቆየ። ገና ግኝቱ አልነበረም። የሚገኝ ነገር መኖሩን ማረጋገጫ ነበር። ፕላኖቹ በሚያሳዩትና እርሱ በግንባታው ላይ እያየው ባለው መካከል ልዩነት ነበር። እያንዳንዱን ፕላን ለየብቻ ስትመለከት የሚያልፍ አይነት ትንሽ ነገር ግን ሁለቱንም አንድ ላይ አድርገህ በአንድ ነጥብ ላይ ስትመለከታቸው እዚያ ላይ ይወጣል። ፕላኖቹን አጣጥፎ ወደ ደቡብ ሴክተር ተመለከተ። ግድግዳው አስቀድሞ እየተገነባ ነበር። 2 ግንበኞች በስካፎልዲንግ ላይ ትኩስ ሲሚንቶ ብሎኮችን ወደ ላይ እያወጡ ነው። እያንዳንዱ ረድፍ በማስታወሻ ደብተሩ ላይ ወደ ምልክት አደረገበት። ነጥብ ተጨማሪ 19 ሴንቲሜትር ነበር። ችግሩ ስህተት መኖሩን ማወቅ አልነበረም። ችግሩ ግንባታውን የማይጠብቅ መሆኑ ነው። ማስታወሻ ደብተሩን አስቀመጠና ወደ ስራው ሄደ። በዚያ ቀን ኢዛዶራ ከተለመደው ቀደም ብላ ደረሰች። ከእያንዳንዱ ሴክተር ኃላፊዎች ጋር የጊዜ ሰሌዳ ስብሰባ ነበራት እና እርሷ ትክክለኛ ቁጥሮችን ትፈልግ ነበር። በቀን ስንት ረድፍ? የሁለተኛው ፎቅ መዝጊያ ግምት መቼ ነው? የቁሳቁስ አቅርቦት በጊዜው ነው? ስብሰባው በግንባታ ቦታው ላይ በተዘጋጀ ሸራ ስር ተካሄደ። 5 ሰዎች በባልዲዎችና በሳጥኖች ላይ ተቀምጠዋል። ኢዛዶራ ቆማለች። ታብሌት በእጇ ይዛለች። ቫልደሚሮ በመጥረጊያው እዚያ አጠገብ እያለፈ ሳለ እርሷ አጠቃላይ ኃላፊውን በስሙ ጠርታ በከፍተኛ ድምጽ ጠየቀችው። እዚያ ያለው ሰው በዚህ ግንባታ ላይ በትክክል ምንድን ነው የሚያደርገው? ምክንያቱም በተመለከትኩት ቁጥር እርሱ ዝም ብሎ ቆሟል ወይም እየጠረገ ነው።
ኃላፊው አመነታ። ቫልደሚሮ የቆየ ግንበኛ እንደሆነ፣ ሰራተኞቹ እንደሚያከብሩት፣ ልምድ እንዳለው ተናገረ። ልምድ ግን ተግባርን አይተካም በማለት መለሰች። ወደ ቫልደሚሮ አልተመለከተችም። በሚቀጥለው ሳምንት የእያንዳንዱ ሰራተኛ የምርታማነት ሪፖርት ፈልጋለሁ። የተመዘገበ ምርታማነት የሌለውን ሰው ኮንትራቱን እንከልሳለን። ቫልደሚሮ መጥረጉን ቀጠለ። እርምጃውን አላፋጠነም፣ እይታውንም አላዞረም። ነገር ግን ከስብሰባው አጠገብ የነበሩ ሁለት ግንበኞች ማንም በከፍተኛ ድምጽ ሊናገረው የማይፈልገውን ነገር በሚናገር በዚያ ዝምታ እርስ በርሳቸው ተያዩ። በቡድን ውስጥ ያለው ወጣቱ ረዳት ካሲያኖ የሚባል የ20 ዓመት አካባቢ ወጣት ኢዛዶራ እስክትራመድ ድረስ ጠብቆ ወደ ቫልደሚሮ ቀረበ። አቶ ቫልደሚሮ፣ ሴትዮዋ ሊያሰናብቶት እየፈለጉ ነው እንዴ? ይመስለኛል አለ መጥረጉን ሳያቆም። እና እርሶ ምንም አይናገሩም? ቫልደሚሮ ቆመ። ወደ ወጣቱ ተመለከተ። እጅ መስጠት ባልሆነ ሌላ ነገር በሆነ መረጋጋት። ካሲያኖ፣ ግድግዳ ገና ሳይጠናቀቅ ሲወድቅ አይተሃል? ወጣቱ ግንባሩን አጨማደደ። አላየሁም። እንዲያ ነው የሚወድቀው፣ ሲያልቅ ነው፣ ከዚያ በፊት አይደለም። ካሲያኖ አሮጌው ሰው መጥረጉን ሲቀጥል እየተመለከተ ቆመ እና መልሱ አልገባውም ነበር። ነገር ግን ገና ሊረዳው የማይችለው የሆነ ነገር በሱ ውስጥ እንዳለ ተሰማው። ከሰዓት በኋላ ኢዛዶራ ከሌዘር ደረጃ መለኪያ ቴክኒሻኑ ጋር በደቡብ ሴክተር በኩል አለፈች። የዕለት ተዕለት ፍተሻ ነበር። እየተገነቡ ያሉትን ግድግዳዎች ቀጥታነት ትፈትሽ ነበር። ብሎኮቹ በፕሮጀክት በተፈቀደው ልክ እየተቀመጡ መሆናቸውን ታረጋግጥ ነበር። ቴክኒሻኑ መሳሪያውን ወደ ሁለተኛው ፎቅ ግድግዳ አዞረ። ቁጥሮቹን አነበበ። በደረጃው ውስጥ እንደሆነ ተናገረ። ኢዛዶራም መዘገበች። ወደፊት ቀጠለች። የሌዘር ደረጃ መለኪያው የሚለካው ቀጥታነትን ነበር። የማይለካው ግን ሙሉ በሙሉ ሌላ ነገር ነበር። በዚያ ግድግዳና በሶስት ፎቅ በላይ በሱ ውስጥ ያልፋል ተብሎ በታቀደው መካከል ያለውን ግንኙነት አይለካም ነበር። የሃይድሮሊክ ፕላንና የስትራክቸራል ፕላን የሚገናኙበትንና የሚጋጩበትን ነጥብ አይለካም ነበር። እያንዳንዱ ቡድን የራሱን ክፍል ከልሶ ነበር። ማንም ሁለቱንም በአንድ ቦታ ላይ አላቋረጣቸውም ነበር። ይህ ምንም አይነት መሳሪያ ሊያገኘው የማይችለው አይነት ስህተት ነው። አስቀድሞ ሲሆን ያየ ሰው አይን ብቻ። ቫልደሚሮ ይህንን ያውቅ ነበር። ከ23 ዓመታት በፊት በካስካቪል በነበረ ግንባታ በጣም በከፋ መንገድ ተምሮት ነበር። የዛን ጊዜ ውድ ዋጋ አስከፍሎ ነበር። ተቀርጾ ቀርቶ ነበር። በዚያ ምሽት ማስታወሻ ደብተሩን እንደገና ከፈተው። ጠዋት ያየው ልዩነት አሁንም እዚያው ነበር። አሁን ግን ሌላ መረጃ ነበረው። የከሰዓት በኋላው ፍተሻ አፈጻጸሙ ፕሮጀክቱን በትክክል እየተከተለ መሆኑን አረጋግጧል። ችግሩ አፈጻጸሙ ላይ አልነበረም፣ በፕሮጀክቱ ላይ እንጂ። ይህ ይበልጥ ከባድ ነበር። ለተወሰነ ጊዜ ማስታወሻ ደብተሩን እየተመለከተው ቆየ። ሁለት አማራጮች ነበሩት። ወደ ኃላፊው ሄዶ ለማስረዳት መሞከር። ነገር ግን ኃላፊው ወደ ኢዛዶራ ይወስደው ነበር እና ኢዛዶራ ስለ ግንበኛ አስተያየት ምን እንደምታስብ አስቀድማ ግልጽ አድርጋለች። ወይም በቀጥታ ወደ እርሷ መሄድ። ቫልደሚሮ ለማንኛውም በተመሳሳይ መንገድ ለመሞከር ወሰነ። ምክንያቱም መደረግ ያለበት ትክክለኛው ነገር እሱ ስለነበረ እና እርሷ ባትሰማውም እንኳን ቢያንስ እርሱ መናገሩ ተመስግቦ ይቆያል። በማግስቱ ወደ እርሷ ሄደ። ትክክለኛውን ጊዜ ጠበቀ። በቡድኑ ፊት አይደለም፣ በስብሰባ ወቅትም አይደለም። በፍተሻዎች መሃል ባለው ረፍት ላይ እርሷ ብቻዋን እስክትሆን ጠበቀ። የማስታወሻ ደብተሩ በእጁ፣ ሁለት የተጠቀለሉ ፕላኖች በብብቱ ስር አድርጎ በመረጋጋት ደረሰ። ኢንጂነር ኢዛዶራ፣ አንድ ነገር ላሳይሽ እችላለሁ? አይኖቿን ከፕላኖቹ ላይ አነሳች። ወደ ማስታወሻ ደብተሩ ተመለከተች። 2 ደቂቃ አሉት። ቫልደሚሮ ፕላኖቹን ጎን ለጎን ከፈታቸው። ክፍሉን አመለከተ። በቀላል ቃላት፣ ያለምንም ድራማ፣ ያለምንም ክስ አስረዳ። ሁለቱ ፕላኖች አንድ ላይ ሲሆኑ ለየብቻ የማይታይ ችግርን እንዴት እንደሚያሳዩ አሳያት። ኢዛዶራ እስከ መጨረሻው አዳመጠች። ላፕቶፑን ወደሷ አዞረችው። እዚህ ይመልከቱ። ፕሮጀክቱ በሳኦ ፖሎ ቡድን 3 ጊዜ ተከልሷል። ሁሉም ነገር ተረጋግጧል። እርሶ የሎኬሽን ፕላን ከኤክስኪዩቲቭ ፕላን ጋር እያደነጋገሩ ነው። ቫልደሚሮ ስክሪኑን ተመለከተ። ከዚያም ወደ ማስታወሻ ደብተሩ አየ። ሌላ ምንም ነገር አልተናገረም። ወደ ስራው መመለስ ይችላሉ ስትል አጠናቀቀች። አይኖቹ አስቀድመው ወደ ላፕቶፑ ተመልሰው ነበር። ሽማግሌው ሰው ቫልደሚሮ ፕላኖቹን ቀስ ብሎ አጣጠፈ። ማስታወሻ ደብተሩን አስቀመጠና ሄደ። ነገር ግን ከመውጣቱ በፊት ለመጨረሻ ጊዜ ወደ ደቡብ ሴክተር ተመለከተ። ግድግዳው ወደ ላይ እየወጣ ነበር
እና እያንዳንዱ ወደ ላይ የሚወጣው ረድፍ እርሱ ብቻ ወደሚመለከተው ችግር ተጨማሪ 1 ሴንቲሜትር ነበር። ቫልደሚሮ በዚያ ምሽት በደንብ አልተኛም ነበር። በጭንቀት ሳይሆን በስሌት በጭንቅላቱ ውስጥ ቁጥሮችን እንደገና እየሰራ በጨለማ ውስጥ ተኝቶ ነበር። የደቡብ ሴክተር ግድግዳ በስትራክቸራል ፕሮጀክቱ ላይ ወደ ታቀደው ከፍታ ከደረሰ የሃይድሮሊክ ፕላኑ ለሶስተኛው ፎቅ የፍሳሽ ማስወገጃ ሻፍት ያቀደውን ቦታ በትክክል ይይዘው ነበር። ሻፍት ማስተላለፊያ ቱቦች የሚያልፉት በግድግዳ ላይ ባለ ቀዳዳ ነው። ያለሱ ማስተላለፊያው አያልፍም። ያለ ማስተላለፊያው ደግሞ ሶስተኛው ፎቅ የፍሳሽ ማስወገጃ አይኖረውም። ልክ እንደዚህ ቀላል። ነገር ግን ለማየት ቀላል መሆኑ ለመጠገን ቀላል ነው ማለት አይደለም። በኋላ መጠገን ማለት የተጠናቀቀውን ግድግዳ መስበር ማለት ነው። የማስተላለፊያ መስመሩን እንደገና መስራት ማለት ነው። የግንባታ መዘግየት፣ የግንበኛ ድጋሚ ስራ፣ የቁሳቁስ ብክነትና የቴክኒክ ኃላፊው ለአንድ ሰው ማቅረብ ያለበት ሂሳብ ማለት ነው። ቫልደሚሮ ይህ ምን ያህል እንደሚያስወጣ ያውቅ ነበር። አንድ ጊዜ ሲሆን አይቶ ነበር። 40,000 የብራዚል ሪያል። ስህተቱ ሲታወቅ ግንባታው ምን ያህል እንደገፋበት በማየት ከዚያ በላይ ሊሆን ይችል ነበር እና ግንባታው ወደፊት እየገፋ ነበር። ጧት ከሁሉም ሰው በፊት ግንባታ ቦታ ደረሰ። በቀጥታ ወደ ደቡብ ሴናተር ሄደ። ግድግዳውን ለመጨረሻ ጊዜ ከተመለከተው በኋላ ተጨማሪ 4 ረድፎች ወጥቶ ነበር። 4 ረድፍ የሴራሚክ ብሎኮች፣ እያንዳንዳቸው ወደ 19 ሴንቲሜትር አካባቢ። ይህ ማለት ከአንድ ሳምንት ባነሰ ጊዜ ውስጥ ግድግዳው ወሳኙ ከፍታ ላይ ይደርሳል ማለት ነው። ከዚያ በኋላ ወደ ኋላ መመለስ እጥፍ ያስወጣል። ቫልደሚሮ በግድግዳው ፊት ለፊት ለረጅም ጊዜ ቆመ። ካሲያኖ ከጥቂት ጊዜ በኋላ የሲሚንቶ ጋሪውን ይዞ ደረሰ። ቫልደሚሮ ቆሞ አየና ወደሱ ተቃረበ። አቶ ቫልደሚሮ፣ ሁሉ ነገር ሰላም ነው? ይህን ግድግዳ ለመዝጋት ስንት ረድፎች እንደሚቀሩ ቁጥር አለው፣ አይኖቹን ከግንባታው ላይ ሳይነቅል። ካሲያኖ ተመለከተ። 6፣ 7 ያህል ቆጠረ። በዚህ ቡድን ውስጥ የስንት ቀን ስራ ነው? 2 ቀን፣ በጣም ከበዛ 3 ቀን። ቫልደሚሮ ራሱን ነቀነቀ። ለግድግዳው ጀርባውን ሰጠና ማስታወሻ ደብተሩን ለመውሰድ ሄደ። 2 ቀን፣ ቢበዛ 3 ቀን። ከኢዛዶራ ጋር ለመነጋገር ሞክሮ ነበር። እርሷ ሰምታ በሩን ዘግታ ነበር። እንደገና መሞከር ይችል ነበር፣ ነገር ግን ውጤቱ ያው ይሆን ነበር። እርሷ ግንበኛ ሲወተውት ሐሳቧን የምትቀይር አይነት አልነበረችም። እርሱ ይበልጥ በወተወተ ቁጥር እርሷ ቦታውን እንደማያውቅ ሰው ትዕቢት አድርጋ ትመለከተው ነበር። ሌላ አማራጭ ነበር። አጠቃላይ ኃላፊው አቶ ስቲቫው፣ እሱ የልምድ ሰው ነበር። ስለ ፕሮጀክት ብዙ አያውቅም፣ ስለ ግንባታ ስራ ግን ያውቅ ነበር። ቫልደሚሮ በምድር ላይ ለሚሰራ ሰው ትርጉም በሚሰጥ መንገድ ችግሩን ማሳየት ከቻለ ምናልባት አቶ ስቲቫው አፈጻጸሙ ለ1 ወይም ለ2 ቀን የሚያቆሙበትን መንገድ ያገኙ ይሆናል። ይበልጥ ስልጣን ያለው አካል በቅርብ መመልከት እንዲችል በቂ ጊዜ። ያደረገውም ይህንን ነበር። የግንባታ ቦታው ባዶ የሚሆንበትን የምሳ ሰዓት ጠበቀ። አቶ ስቲቫውን በመሳሪያዎች ኮንቴነር አጠገብ ብቻቸውን አገኛቸው። ሁለቱን ፕላኖች በአንድ ሳጥን ላይ ፈታቸው። ማስታወሻ ደብተሩን ባጠገቡ አደረገ እና በጣቱ ትክክለኛውን ነጥብ አሳየ። አቶ ስቲቫው አዳመጡ። ፕላኖቹን ተመለከቱ። ራሳቸውን አከኩ። ቫልደሚሮ፣ እኔ ስለ ፕላን ብዙ አልረዳም፣ ነገር ግን አንተ እያልከኝ ያለው ለማስተላለፊያ ቱቦ ክፍት መሆን ያለበት ይህ ቀዳዳ በዚህ ግድግዳ ይዘጋል ነው አይደል? በትክክል እሱ ነው እና መሐንዲሷ ሁሉም ነገር ትክክል ነው አለች። አቶ ስቲቫው ለተወሰነ ጊዜ ዝም አሉ። ምድሩን ተመለከቱ። ከዚያም ወደ ፕላኖቹ ተመለሱ። ከዚያም በአንተና በእሷ ቃል መካከል ባለው ነገር ላይ ተመስርቼ ግንባታውን ማቆም አልችልም። ይህንን ታውቃለህ አይደል? አውቃለሁ፣ ግን አንድ ነገር ማድረግ እችላለሁ አለ ቀስ ብሎ። ለባለቤቱ መደወል እችላለሁ። እርሱ በወር 1 ጊዜ እዚህ ያልፋል፣ ነገር ግን የግንባታ ችግር ሲኖር ይመልሳል። ቫልደሚሮ ወደ ኃላፊው ተመለከተ። እሺ፣ ይህንን አድርግ። አቶ ስቲቫው ፕላኖቹን አጣጥፈው ለቫልደሚሮ መለሱለትና ስልካቸውን ለመውሰድ ሄዱ። ቫልደሚሮ ወደ ደቡብ ሴክተር ተመለሰ። ቡድኑ ከምሳ ተመልሶ ስራውን እየቀጠለ ነበር። 2 ግንበኞች ብሎክ እየደረደሩ፣ አንድ ረዳት ደግሞ ሲሚንቶ እያቦካ፣ ሌላው ማማውን እያቀረበ ነበር። ግድግዳው በትክክለኛው ፍጥነት፣ በትክክለኛው ጥንቃቄ ፕሮጀክቱን በትክክል እየተከተለ ይወጣ ነበር። ችግሩም ይሄው ነው። ሁሉንም ነገር በትክክለኛው መንገድ በተሳሳተ መልክ እየሰሩት ነበር። ኢዛዶራ ለሌላ ፍተሻ ከሰዓት በኋላ መጨረሻ ላይ ደረሰች።
በዚህ ጊዜ የመጻፊያ ሰሌዳው የእያንዳንዱን ሴክተር እድገት እየመዘገበች ነበር። በደቡብ ሴክተር በኩል ስታልፍ ቆመች፣ ወደ ግድግዳው ተመለከተች፣ ምዝገባዋን አደረገችና በአጠገቧ ላለው ቴክኒሻን ተናገረች። ይህ ሴክተር በጊዜው ላይ ነው። ይህንን ፍጥነት ከቀጠለ ከታቀደው ጊዜ በፊት ያጠናቅቃል። ቴክኒሻኑ ተስማማ። ቫልደሚሮ ከ10 ሜትር ባነሰ ርቀት ላይ ነበር። እያንዳንዱን ቃል ሰማ። ኢዛዶራ በአጋጣሚ ወደሱ ዞረች። አይኖቻቸው ለአንድ ሰከንድ ተገጣጠሙ። እርሷ ምንም አልተናገረችም፣ እርሱም እንዲሁ። እርሷ ወደፊት ቀጠለች። በዚያ ምሽት አቶ ስቴቫው ለቫልደሚሮ ደወሉለት። ከባለቤቱ ጋር ተነጋግሬያለሁ፣ ነገ ጠዋት እዚህ እንደሚመጣ ተናግሯል። ቫልደሚሮ ለተወሰነ ጊዜ ዝም አለ። ኦስቴቫው ይህ ግድግዳ ለመዘጋት ምን ያህል ጊዜ ይቀረዋል? በሌላኛው ወገን ትንሽ ዝምታ። በዛሬው ፍጥነት ከሆነ ነገ ከሰዓት በኋላ ያልቃል። ቫልደሚሮ ስልኩን ዘጋው። ወደ ጣሪያው እየተመለከተ ቀረ። ባለቤቱ ጠዋት ይደርሳል፣ ግድግዳው ደግሞ ከሰዓት በኋላ ይዘጋል። በጥቂት ሰዓታት ልዩነት ሊሆን ነበር። አርላንዶ ጠዋት 7:40 ላይ በግንባታው ቦታው በር በኩል ገባ። ያለምንም ማስጠንቀቂያ፣ ያለምንም የድርጅት መኪና፣ ማንም በፊቱ መንገድ የሚከፍትለት ሳይኖር በአሮጌ ፒካፕ መኪና መጣ። በመንገድ ላይ አቆመው እና እንደ ማንኛውም ሰራተኛ እየተራመደ ገባ፣ በጽኑ እርምጃ። በተመሳሳይ ጊዜ ምድሩን ወደ ላይ እየተመለከተ ከማንም ጋር ከመነጋገሩ በፊት ግንባታ ቦታውን እያነበበ ነበር። እድሜው 68 ዓመት ነበር። የራሱን ህይወት የመጀመሪያ ቤት በገዛ እጆቹ የገነባው እድሜው 16 ዓመቱ እያለ ነው። በፓራና የውስጥ ክፍል ውስጥ ባለች ትንሽ ከተማ ውስጥ የዛሬው የኮንስትራክሽን አልሜዳ 43 ቋሚ ሰራተኞችና በአራት ማዘጋጃ ቤቶች ውስጥ ግንባታዎች ነበሩት። ነገር ግን አርላንዶ አሁንም እያንዳንዱን ግንባታ ቦታ በግንባር ይጎበኝ ነበር። በወር አንድ ጊዜ፣ ሁሉ ጊዜም ሳይናገር። ማስጠንቀቂያ የምታየውን ነገር ይለውጧል ይል ነበር እና እርሱ ግንባታው ለሱ ያዘጋጀለትን ማየት አይፈልግም ነበር። ግንባታውን ማየት ይፈልግ ነበር። አቶ ስቴቫው ሲገባዩትና ሊቀበሉት ሄዱ። ሁለቱ በፍጥነት በዝቅተኛ ድምፅ ተነጋገሩ። ኃላፊው ወደ ደቡብ ሴክተር አመለከተ። ኦርላንዶ ራሱን ነቀነቀ። ወደ ተመለከተበት አቅጣጫ አየ። ቫልደሚሮ እዚያ በግድግዳው ፊት ለፊት ቆሞ ነበር። ማስታወሻ ደብተሩን በእጁና ሁለት የተጠቀለሉ ፕላኖች በብብቱ ስር አድርጎ እየጠበቀ ነበር። ከአርላንዶ ይልቅ ቀድሞ ደርሶ ነበር፣ ፀሐይ ግንባታ ቦታውን ከማሞቋ በፊት። በምሽት ይበልጥ ወደ ላይ ስለወጣ ግድግዳውን እየተመለከተ ነበር። በምሽት ይበልጥ ወደ ላይ ስለወጣው ግድግዳ እየተመለከተ ምን ያህል ጊዜ እንደቀረው እያሰላ እዚያው ቆሞ ነበር። አርላንዶ ሲቃረብ ሁለቱ ተጠቃቀሱ። ከተለመደው መጨባበጥ አንድ ሰከንድ በበለጠ የእጅ መጨባበጥ። መደበኛነት አልነበረም። ትውውቅን ለማስቀረት በሚያስችል በቂ ጊዜ እርስ በርሳቸው የሚተዋወቁ የሁለት ሰዎች ሰላምታ ነበር። አሳየኝ አለ ኦርላንዶ። ቫልደሚሮ ፕላኖቹን በአንድ ሳጥን ውስጥ ፈታቸው። ማስታወሻ ደብተሩን ባጠገቡ ከፈተና ከሁለት ቀናት በፊት ለኢዛዶራ ያሳየውን ያንኑ ነገር በመረጋጋትና በጥንቃቄ ያሳየው። በዚህ ጊዜ ያለምንም መቸኮል፣ ያለምንም በሰዓት የተለካ 2 ደቂቃ ኦርላንዶ ሳያቋርጥ አዳመጠ። አጫጭር ጥያቄዎችን ይጠይቅ ነበር፣ ለመጠራጠር ሳይሆን በትክክል የት ወሳኙ ከፍታ ጋር እንደሆነ፣ ምን ያህል እንደወጣ፣ ምን ያህል እንደሚቀረው በተሻለ ለመረዳት። ቫልደሚሮ ያለምንም ማመንታት ይመልስ ነበር። ወጣቱ ረዳት ካሲያኖ ቁሳቁስ የሚያደራጅ መስሎ ከ15 ሜትር ርቀት ላይ ነበር። ነገር ግን ለእያንዳንዱ ቃል ትኩረት እየሰጠ ነበር። ሁለት ሰዎች ስለ ግንባታው እምብዛም በማያየው አይነት አሳሳቢነት ሲነጋገሩ ይመለከት ነበር። በታብሌት የሚደረግ የስብሰባ አሳሳቢነት ሳይሆን እየተወያዩበት ያለው ነገር እውነተኛ ውጤት እንዳለው የሚያውቅሰው አሳሳቢነት ነበር። ኢዛዶራ የደረሰችው በዚህ ጊዜ ነበር። እርሷ ወደ ግንባታ ቦታው በለመደችው ሰዓት ገባች። ላፕቶፖ በቦርሷ፣ ክሊፕ ቦርድ በእጇ ይዛ ነበር። ከደቡብ ሴክተር አጠገብ ያለውን ቡድን አየች። አቶ ስቴቫንና ቫልደሚሮን አይታ በተለመደው እርምጃ ተቃረበች። ከሁለቱ ጋር የሚነጋገር የማታውቀው ትልቅ ሰው ካየች ድረስ ተቃረበች። የተፈቱት ፕላኖች ያሉበትን ሳጥን ተመለከተች። ደህና አደራችሁ? ልረዳችሁ የሚችለው ነገር አለ እንዴ? አርላንዶ ወደ እርሷ ዞረ። በእውነተኛ ትኩረት ተመለከታት። ጨዋነትም ሆነ ጠላትነት በሌለው ዝም ብሎ ባለ ትኩረት። እርሶ ማንኖት? ኢዛዶራ፣ ለአፈጻጸሙ ኃላፊ የሆንኩ መሐንዲስ ነኝ። በአልሜዳ የተቀጠርኩ። አልሜዳ?
ቀስ ብሎ ደገመው። እርሷ ራሱን እስኪያስተዋውቅ ጠበቀች። እርሱ ግን ራሱን አላስተዋወቀም። እነዚህ ፕላኖች በዚህ ሳጥን ላይ ክፍት ሆነው እንዲቀሩ የጠየቅኩት ነኝ አላት ወደ ደቡብ ሴክተር እንደገና እየዞረ። ይህንን ክፍል ታውቂዋለሽ? ኢዛዶራ ቦታውን አወቀችው። ከ2 ቀናት በፊት ቫልደሚሮ ከእርሷ ጋር አንስቶት የነበረው ያው ነጥብ ነበር። በትክክል ስለምን እየተወያዩ እንደሆነ ታውቅ ነበር። አውቃለሁ። ይህ ጉዳይ አስቀድሞ ተጠንቷል። ፕሮጀክቱ በልዩ ቡድን 3 ጊዜ ተከልሷል። በፕላኖቹ መካከል ምንም ግጭት የለም። እርሱ መደራረቡን ሰርተሻል? ትንሽ ዝምታ። ፕሮጀክቱ በሁሉም ክፍሎች ተከልሷል። መደራረቡን ሰርተሻል ወይ? ድምጹን ሳይለውጥ ደገመው። 2 ፕላኖች፣ ይህ የተወሰነ ክፍል ጎን ለጎን፣ ይህንን ሰርተሻል? ኢዛዶራ አፏን ከፈተች፣ ከዚያም ዘጋችው። እውነታው ግን አልሰራችውም ነበር። ክለሳው የተደረገው ክፍል በክፍል ነበር። እያንዳንዱ ቡድን የራሱን ክፍል አረጋገጠ። ይህ መደበኛው ሂደት ነበር፣ ማንኛውም ኮንሰልታንሲ የሚያደርገው። ነገር ግን መደበኛ ሂደት ማለት በቂ ሂደት ማለት አይደለም። ኦርላንዶ ማንም ሳያስተውለው ደርሶ ወደ ነበረውና 2 እርምጃ ርቆ ቆሞ እያዳመጠ የነበረው የመስክ ቴክኒክ ኃላፊ ዞር ብሎ 2ቱን ፕላኖች አምጣ፣ ደቡብ ሴክተር 2ኛ ፎቅ ላይ፣ አሁን እዚህ ላይ ደርባቸው አለው። የቴክኒክ ኃላፊው ሊያመጣ ሄደ። ኢዛዶራ ቆማ ቀረች። ገና እያሰላችበት ያለ አንድ አስገራሚ ነገር እየሆነ ነበር። በንድፈ ሐሳብ ደረጃ በእርሷ ቁጥጥር ስር በነበረ ግንባታ ላይ ያ ሰው ትዕዛዝ የሚሰጥበት ስልጣን፣ እርሷ ማን እንደሆነ አታውቅም ነበር። ነገር ግን ኦርላንዶ ሲደርስ አቶ ኦስቴቫው አንድ እርምጃ ወደ ኋላ ከማፈግፈጉ ሁኔታ እርሱ ትልቅ ሰው መሆኑን አውቃለች። ማን ነው እያናገርኩ ያለሁት ስትል እንደገና ጠየቀች። በዚህ ጊዜ ባልጸና ድምጽ ነበር። ኦርላንዶ ከኮንስትራክሽኑ ባለቤት ጋር ጎን ለጎን ሆኖ በተዘዋዋሪ ተመለከታት። ከዚያ በኋላ የመጣው ዝምታ ለ3 ሰከንድ ያህል ቆየ። ከዚያ በኋላ ግን መለሰ። ኢዛዶራ ወደ ቫልደሚሮ ተመለከተች። ቫልደሚሮ ወደ እርሱ አልተመለከተም። አይኖቹ በዚያ ጧት ተጨማሪ 2 ረድፎች በወጡበት በደቡብ ሴክተር ግድግዳ ላይ ነበሩ። የቴክኒክ ኃላፊው ፕላኖቹን ይዞ ተመለሰ። ኦርላንዶ 2ቱንም በሳጥኑ ላይ ጎን ለጎን ከፈታቸው እና እንዲስተካከሉ ማዕዘኖቻቸውን አጠፈባቸው። የቴክኒክ ኃላፊው ትክክለኛ ነጥብ ደቡብ ሴክተር 2ኛ ፎቅ በሃይድሮሊክ ሻፍቱና በስትራክቸራል ግንብ መካከል ያለው መገናኛን እንዲያገኝ ጠየቀው። የቴክኒክ ኃላፊው አንዱን ፕላን ከሌላው ጋር እያነጻጸረ በጣቱ እያመለከተ ሄደ። ቆመ። እንደገና ተመለከተ። እንደገና ቆመ። ምንም ሳይናገር አይኖቹን ወደ ኦርላንዶ አነሳ። ከዚያም ወደ ኢዛዶራ ተመለከተ። ከዚያም ወደ ምድሩ ተመለከተ። ኦርላንዶ ጠበቀ። ግጭት አለ የቴክኒክ ኃላፊው በዝቅተኛ ድምጽ። ግድግዳው ተጨማሪ 20 ሴንቲሜትር ወደ ላይ ከወጣ የ3ኛውን ፎቅ የፍሳሽ ማውረጃ ሻፍት ይዘጋዋል። ግንባታው አልቆመም ነበር። መሳሪያዎቹ ቀጥለው ነበር። ግንበኞቹ ከ20 ሜትር ርቀት ላይ ብሎኮቹን መደርደር ቀጥለው ነበር። ነገር ግን በሳጥኑ አጠገብ ያለው ነገር ሁሉ ቆመ። እየሰራ መስሎ ይቀጥል የነበረው ካሲያኖ ማስመሰሉን አቆመ። ኢዛዶራ የጽህፈት ሰሌዳዋን በእጇ ይዛ በሳጥኑ ላይ በተዘረጉት ፕላኖች ላይ እየተመለከተች ቆማ ቀረች። ስሟ በኮንትራት ውሉ ላይ ለአፈጻጸሙ ቴክኒክ ኃላፊ ተብሎ ሰፍሮ ነበር። ከ2 ቀናት በፊት ቫልደሚሮን አዳምጣው ነበር። በ2 ደቂቃ ውስጥ አሰናብታው ነበር። ኦርላንዶ አልጮኸም። እርሱ የሚጮህ ሰው አልነበረም። አሁን ወደ ደቡብ ሴክተር አፈጻጸም ቴክኒክ ኃላፊ ዞረ። ይህ በወረቀት ላይ እስኪፈታ ድረስ አንድም ረድፍ ተጨማሪ አይሰራ። ከዚያም ወደ ኢዛዶራ ተመለከተ። እኛ እንነጋገራለን። ውይይቱ በግንባታ ቦታው ጀርባ ባለው የቢሮ ኮንቴነር ውስጥ ተካሄደ። ኦርላንዶ፣ ኢዛዶራ፣ የመስክ ቴክኒክ ኃላፊውና አቶ ኦስታቪያ። ኦርላንዶ እንደ ኃላፊ ሳይሆን ባለፉት ቀናት ለሆነው ነገር ሁሉ እንደ ምስክር እንዲሆን ጠየቃቸው። ቫልደሚሮ አልተጠራም ነበር። በውጭ በኩል ማስታወሻ ደብተሩን በጉልበቱ ላይ አድርጎ በደቡብ ሴክተር አጠገብ ባለ የኮንክሪት ብሎክ ላይ ተቀምጦ ቀረ። ካሲያኖ ምንም ሳይናገር ባጠገቡ ቀረ። በዚያ ወቅት ማድረግ የሚያውቀውን ነገር እያደረገ አብሮ መገኘት። በኮንቴነር ውስጥ ኦርላንዶ 2ቱን ፕላኖች በጠረጴዛው ላይ ከፈታቸው እና የቴክኒክ ኃላፊው እያንዳንዱን እርምጃ እያስረዳ ትንታኔው ከዜሮ ጀምሮ በከፍተኛ ድምጽ እንዲደግመው ጠየቀው። የቴክኒክ ኃላፊው አስረዳ። 12 ደቂቃ ያህል ወሰደ። በ12ኛው ደቂቃ ላይ በአረፍተ ነገሩ መካከል ቆመ። ስለተደናገጠ ሳይሆን እየተባለ ያለውን ነገር ይበልጥ ለማለስለስ የሚያስችልበት ደረጃ ስለሌለ ግጭቱ እውነተኛ ነው ሲል አረጋገጠ።
ግድግዳው በስትራክቸራል ፕሮጀክቱ መሰረት ከተገነባ በሃይድሮሊክ ፕላኑ ላይ የታቀደውን ሻፍት ይዘጋዋል። ሁለቱም ፕላኖች ለየብቻ ተቀባይነትን አግኝተው ነበር። በዚህ የተወሰነ ነጥብ ላይ መረጃዎቹን ማንም አላቋረጣቸውም ነበር። ኦርላንዶ ለተወሰነ ጊዜ ወደ ፕላኖቹ እየተመለከተ ቆየ። ግድግዳው ተገንብቶ ቢሆን ኖሮ ስህተቱን ለማስተካከል ምን ያህል ያስወጣ ነበር ሲል ጠየቀ። የቴክኒክ ኃላፊው ስሌቱን በከፍተኛ ድምጽ ሰራው። የሁለተኛው ፎቅ ግንብ ከፊል ፈረሳ፣ የሻፍቱ ቦታ ዳግም ማስተካከል፣ የድጋሚ ግንባታ፣ በሶስተኛው ፎቅ ማስተላለፊያ ቱቦ ላይ ማስተካከያ። ቢያንስ የ12 የሥራ ቀናት የግንባታ መዘግየት ይፈጥራል። ዋጋውስ? አለ ኦርላንዶ። ከመዘግየቱ ውጪ ከ40 እስከ 50 ሺህ የብራዚል ሪያል ያስወጣል። ኦርላንዶ ራሱን ቀስ ብሎ አንድ ጊዜ ነቀነቀ። ከዚያም ወደ ኢዛዶራ ዞረ። እርሷ የጽህፈት ሰሌዳዋን በእጇ ይዛ በጠረጴዛው ሌላኛው ወገን ቆማ ነበር። ሁሉንም ነገር ሳታቋርጥ አዳምጣ ነበር። በአንዳንድ ወቅቶች መልስ ለመቅረጽ ሙከራ ታደርግ ነበር እና እያንዳንዱ የምትቀርጸው መልስ በራሷ ጭንቅላት ውስጥ ትክክለኛ አድራሻ ያለው ጥፋት ለማከፋፈል እንደ መሞከር ሆኖ ስለተሰማት ትታው ነበር። አንድ ነገር ማለት ትፈልጊያለሽ? ሲል ኦርላንዶ ጠየቀ። ኢዛዶራ በጥልቀት ተነፈሰች። ስህተቱ የፕሮጀክቱ ነው። የሳኦ ፖሎ ቡድን እያንዳንዱን ክፍል ለየብቻ አረጋግጧል። የክለሳ ሂደቱ በኮንትራቱ መሰረት ተከታትሏል። ሂደቱ በእርግጥም ተከታትሏል ሲል ደገመው። እና እዚህ ለ3 ሳምንታት ብቻ የሚሰራው ሰራተኛ ሂደቱ ያላየውን አመላክቷል። እርሷ አልመለሰችም። አንቺ ሰምተሽው ነበር? ትንሽ ዝምታ። አዎ ሰምቼው ነበር። ገመገምኩኝና ስጋቱ ቴክኒካዊ መሰረት እንደሌለው ደመደምኩ። አንቺ ግን መደራረቡን አልሰራሹም። ዝምታ። አዎ አልሰራሁትም፣ በዝቅተኛ ድምጽ መለሰች። ኦርላንዶ ለተወሰነ ጊዜ ዝም አለ። ሲናገርም ድርጅቱን ከዜሮ እንደገነባና በዝቅተኛ ድምጽ የተነገረ ከባድ ቃል ከጩኸት ይልቅ ይበልጥ ጥልቅ እንደሚደርስ እንደተማረ ሰው ቃና ነበር። አንቺ በወረቀቱ ላይ አመንሽ እና ግድግዳ የሚያነባውን ሰው ችላ አልሽው። ማጠቃለያው ይኸው ነው። ኢዛዶራ ለዚህ መልስ አልነበራትም፣ ምክንያቱም ክስ ሳይሆን መግለጫ ነበር። በውይይቱ ሁሉ በአንድ ማዕዘን ቆሞ የነበረው ስቲቮ አይኖቹን ወደ ምድሩ አዞረ። በእርሷ ምክንያት ከማፈር ሳይሆን እውቅና በመስጠት ነበር። ምክንያቱም እርሱ ራሱ ቫልደሚሮ ወደሱ በሄደበት ጊዜ አፈጻጸሙን ለማወቅ አመንትቶ ስለነበር ለባለቤቱ በመደወል ትክክለኛውን ነገር አድርጎ ነበር። ነገር ግን አንድ ቀን ዘግይቶ ነበር። ኦርላንዶ ፕላኖቹን ዘጋ። ወደ ቴክኒክ ኃላፊው ተመለከተ። የፕሮጀክት ቡድኑን ዛሬውኑ አግኝ። የነገ ጧት ማስተካከያውን በወረቀት ላይ ፈልጓለሁ። የደቡብ ሴክተር አፈጻጸም የሚቀጥለው የተስተካከለውንና የተፈረመበትን ፕላን ካየው በኋላ ብቻ ነው። የቴክኒክ ኃላፊው መዘገበና ወጣ። ኦርላንዶ ለመጨረሻ ጊዜ ወደ ኢዛዶራ ተመለከተ። የአንቺ ኮንትራት እስከ ወሩ መጨረሻ ድረስ ነው። እስከዚያ ድረስ አከብረዋለሁ፣ ግን አይታደስም። እርሷ ራሷን ነቀነቀች፣ ምክንያቱም የምትለው ሌላ ነገር አልነበራትም። ከኮንቴነሩ ያለምንም መቸኮል የጽህፈት ሰሌዳዋን በብብቷ ስር አድርጋ ወጣች። ግንባታ ቦታውን በተለመደው ጽኑ እርምጃዋ አቋረጠችው። ነገር ግን የሆነ ነገር የተለየ ነበር። እርምጃዋ ሳይሆን በአካባቢው ያለው ዝምታ። እየሰሩ የነበሩት ግንበኞች አልቆሙም፣ አልተመለከቱም። ነገር ግን በዚያ ወቅት ግንባታ ቦታው ላይ የተለየ ዝምታ ነበር። በቂ የሰማ ሰው ዝምታ። ካሲያኖ ስታልፍ አያት። ወደ አቶ ቫልደሚሮ ተመለከተ። በደቡብ ሴክተር ላይ አይኑን ጥሎ ነበር። ግድግዳው ወደ ላይ መውጣቱን አቁሟል። በማማው ላይ የነበሩት ሁለት ግንበኞች አቶ ስቲቮው ትዕዛዝ ሲሰጡ ወርደው ነበር። ማማው አሁን ባዶ ነበር። ግድግዳው ኦርላንዶ በደረሰበት ተመሳሳይ ከፍታ ላይ ነበር። ቆሟል አለ ካሲኒዮ፣ ለቫልደሚር ከመናገር ይልቅ ለራሱ። ቆመ ሲል አረጋገጠ ቫልደሚሮም። ካሲያኖ ለተወሰነ ጊዜ ወደ ግድግዳው እየተመለከተ ቆየ። አቶ ቫልደሚሮ ጊዜ እንደሚበቃውት እንዴት አወቁ? ቫልደሚሮ ማስታወሻ ደብተሩን ከፈተ። ወደ መጨረሻው ምዝገባ ተመለከተ። ገና በቂ ጊዜ መኖሩን እያሰላ በነበረበት በመጀመሪያው ምሽት ከመተኛቱ በፊት ወደ ጻፋቸው 4 ቃላት ጠቆመ። ለወጣቱ አሳየው። በእጅ በቀላል ፊደላት ባለቤቱ ይህን ማወቅ አለበት ብሎ ጽፎ ነበር። ካሲያኖ አነበበ፣ ዝም አለ። ቫልደሚሮ ማስታወሻ ደብተሩን ዘጋውና በኪሱ ውስጥ አስቀመጠው። ብቻን መፍታት በማትችልበት ጊዜ አለው፣ አታቋርጥም። ይልቁኑ አንድ ደረጃ ወደ ላይ ትወጣለህ። ሁሉ ጊዜ መሰማት ያለበትን ነገር ለማሰማት በቂ ስልጣን ያለው ሰው ይኖራል። ስራው ግድግዳውን ከመዝጋቱ በፊት ወደዚያ ሰው መድረስ ነው።
ካሲያኑ በኋላ የሚያስፈልገውን ነገር እያስቀመጠ እንዳለ ሰው ቀስ ብሎ ራሱን ነቀነቀ። ከግንባታ ቦታው ሌላኛው ወገን ኦርላንዶ ከኮንቴነሩ ወጣና በቀጥታ ወደ ደቡብ ሴክተር ሄደ። ለተወሰነ ጊዜ በግድግዳው ፊት ለፊት ቆመ። ግንቡን እየተመለከተ ነበር። በእጁ የያዛቸው ፕላኖችን አየ። ባዶውን ማማ አየ። ከዚያም ዞሮ ወደ ቫልደሚሮ አቅጣጫ ተራመደ። ሁለቱ ለጥቂት ጊዜ በዝምታ ጎን ለጎን ቆሙ። ወደዚያው ግድግዳ ተመለከቱ። ጥሩ ስራ አለ ኦርላንዶ። ቫልደሚሮ ራሱን ነቀነቀ። ከዚያ በላይ አያስፈልገውም ነበር። ዜናው ግንባታው ቦታ ላይ ዜና እንደሚሄድበት መንገድ ተሰራጨ። ያለምንም ማስታወቂያ፣ ያለምንም ስብሰባ፣ በምሳ ሰዓት ከአፍ ወደ አፍ የኢዛዶራ ኮንትራት እንደማይታደስ፣ የደቡብ ሴክተር አፈጻጸም መቆሙን፣ ፕሮጀክቱ እየታረመ መሆኑንና ይህ ሁሉ የጀመረው በአንድ አሮጌ ግንበኛና በተቀደደ ማስታወሻ ደብተር መሆኑን። ዝርዝሮቹ ሁልጊዜ እንደሚደርሱት በተዛባ መልኩ ይደርሱት ነበር። አንዳንዶች እርሷ በወቅቱ እንደተሰናበተች ይናገሩ ነበር። ሌሎች ደግሞ በኮንቴነሩ ውስጥ እንደ ጮኸች ይናገሩ ነበር። ከሁለቱ አንዳቸውም እውነት አልነበሩም። ነገር ግን ዋናው ክፍል ትክክል ነበር። ስህተቱ ተገኝቷል። ግድግዳው ቆሞ ነበር እና ችግሩን መጀመሪያ የተመለከተው ምንም አይነት መሐንዲስ አልነበረም። ካሲያኖ በምሳ ሰዓት ሁሉ ዝም ብሎ ነበር። ጭንቅላቱ ሌላ ቦታ ሆኖ ቀስ እያለ በላ። መልስ ሳያገኝ የቀረ አንድ ነገር ነበር። ኦርላንዶ ያለምንም ማስጠንቀቂያ ደርሶ ነበር። በቀጥታ ወደ ደቡብ ሴክተር ገብቶ ነበር። ቫልደሚሮን ከአንድ ሰከንድ በበለጠ መጨበጥ ሰላምታ ሰጥቶት ነበር እና ማንም እዚያ ራሱን አላስተዋወቀም። ማንም ምንም አላስረዳም። ሁለቱ ብቻ ዝም ብለው ስለ ግንባታው መነጋገር ጀምረው ነበር፣ ልክ የቆየ ውይይትን እንደሚቀጥሉ ሁሉ። ካሲያኖ ከምሳ በኋላ ወደ አቶ ኦስቲቫ ሄደ። ቆይ ግን አቶ ቫልደሚሮ ማን ናቸው ሲል ጠየቀ። አቶ ኦስቲቫው ለተወሰነ ጊዜ ወጣቱን ተመለከቱ። ለመናገር ጊዜው መሆኑን ገመገሙ። ከዚያም ጊዜው መድረሱን አስታወሱ። ከዚያም ጊዜው አሁን ነው ብለው ወሰኑ። ተቀመጥ። ሁለቱ በእቃ ግምጃ ቤቱ አጠገብ ባለ የእንጨት ወንበር ላይ ተቀመጡ። አቶ ኦስቲቫው እጆቻቸውን አጣጥፈው ቀስ ብለው ጀመሩ። ቫልደሚሮና ኦርላንዶ ይህ ኮንስትራክሽን ከመኖሩ በፊት ጀምሮ እርስ በርሳቸው ይተዋወቃሉ። ሁለቱም ወጣቶች በነበሩበት ጊዜ በውስጥ ክፍል ባለ በአንድ የሥራ ተቋራጭ ውስጥ አብረው ሰርተዋል። ኦርላንዶ የራሱን ንግድ ለማቋቋም ወጣ። ቫልደሚሮ በግንባታ ቦታው ላይ ቀረ። ምክንያቱም መስራት የሚወደው እሱን ስለነበር ነው። ካሲያኖ ሳያቋርጥ አዳመጠ። የኮንስትራክሽን አልሜዳ ሲያድግ ቀጠሉ አቶ ኦስቲቫው። ኦርላንዶ ለቫልደሚሮ ሽርክና አቀረበለት እና ያ ሽርክና ባይኖር ኖሮ ቫልደሚሮ በመጀመሪያዎቹ ዓመታት ካስተማረው ውጪ ድርጅቱ አሁን የደረሰበት ደረጃ ላይ ፈጽሞ አይደርስም ነበር። ቫልደሚሮ ትንሽ ክፍል ተቀበለ። እሱ ፈጽሞ መታየት አልፈለገም። ቢሮ አልፈለገም። አንድ ነገር ብቻ ጠየቀ፣ ግንባታ ቦታ ላይ መስራቱን መቀጠል። ካሲያኖ ወደ አቶ ኦስቲቫው እየተመለከተ ቀረ። እሱ ባለ ድርሻ ነው ከ20 ዓመታት በላይ እና እዚህ ግቢ እየጠረገ ይቆያል። አቶ ኦስቲቫው አጭር ፈገግታን አሳዩ። እርሱ እዚህ ግቢ እየጠረገ አይቆይም። እርሱ እዚህ የሚቆየው ግንባታው በእውነት በሚሆንበት ቦታ ስለሆነ ነው። እርሱ ዘመናዊ መሳሪያዎችን መጠቀምን አያውቅም ብለህ ታስባለህ? እርሱ ከ1990ዎቹ ጀምሮ የያዘው መሳሪያ ከማንኛውም የሌዘር ደረጃ መለኪያ ይልቅ ብዙ ግንባታዎችን ስላዳነ እሱን ለመጠቀም ይመርጣል። ካሲያኖ ይህንን ሁሉ እያሰላ በዝምታ ቀረ። እንግዲህ ኢዛዶራ እንዲጠርግ ስታዘው የድርጅቱ ባለ ድርሻ የራሱን ድርጅት ግቢ እንዲጠርግ አዘዘችው ማለት ነው? አቶ ኦስቲቫው አረፍተ ነገሩን ይበልጥ ከባድ በሚያደርግ መረጋጋት መለሱ። እና እርሱም ደግሞ ጠረገ። ምክንያቱም ያ ስለሱ ስላልነበር ስለ ግድግዳው ስለነበረ ነው። ካሲያኖ ለረጅም ጊዜ ወደ ምድር እየተመለከተ ቀረ። በዚያ ታሪክ ውስጥ እርሱ ስም ሊሰጠው ከሚችለው በላይ የሆነ ነገር ነበር። ስለ እቅድ አልነበረም። ማን በማን ላይ እንደሚያዝም አልነበረም። በትክክል ማን እንደሆነ፣ ምን ዋጋ እንዳለውና ምን አደጋ ላይ እንዳለ ስለሚያውቅ ሰው ነበር። እናም ለውርደቱ ምላሽ ለመስጠት አንድ ሰከንድ እንኳን ኃይል አላባከነም። ምክንያቱም ኃይሉ ሁሉ ለሚጠቅመው ነገር እየተቀመጠ ስለነበር። ከሰዓት በኋላ መጨረሻ ላይ ግንባታ ቦታው መውጣት ሲጀምር ካሲያኖ ወደ ቫልደሚሮ ሄደ። አሮጌው ሰው በደቡብ ሴክተር ውስጥ የቆመውን ግድግዳ እየተመለከተ ነበር። ማማው አሁንም ባዶ ነበር። አዲስ ረድፎች የሉም። ትኩስ ሲሚንቶም የለም። አቶ ቫልደሚሮ አለ ወጣቱ። ቫልደሚሮ እንዳልተረዳ አልመሰለም። ዝም አለ።
ለምን መጀመሪያውኑ አልተናገሩም? ያቺ ሴት በሁሉም ፊት አዋረደችት እና እርሱ ደግሞ ማን እንደሆኑ እያወቁ ዝም አሉ። አንድ ቃል ተናግረው ግን ሁሉንም ነገር መፍታት ይችሉ ነበር። ቫልደሚሮ ከመመለሱ በፊት ለተወሰነ ጊዜ ግድግዳውን እየተመለከተ ቆየ። ካሲያኖ፣ በመጀመሪያው ቀን እዚህ መጥቼ ማን እንደሆንኩ ብናገር ኖሮ ምን ይሆን ነበር? ወጣቱ አሰበ። ሁሉም ሰው በተለየ መንገድ ያስተናግዶት ነበር እና እኔ ግንባታውን በተለየ መንገድ አየው ነበር። ሰዎች ማን እንደሆንኩ ሲያውቁ የሚያሳዩኝን አየው ነበር። ግንባታው በእውነት ምን እንደሆነ ሳይሆን ሰዎች የሚያሳዩኝን። እጁን በኪሱ ውስጥ አደረገ። ጣቶቹን በማስታወሻ ደብተሩ ላይ ዘጋ። በ42 ዓመታት ውስጥ አንድ ነገር ተምሬያለሁ። በአቋም ምክንያት ክብር ፈልገ ወደ አንድ ቦታ ስትገባ ቦታው ላይ ያለው ነገር አይኖችን ትዘጋለህ። እኔ እዚህ የመጣሁት ለመከበር አይደለም፣ ግንባታውን ለማየት መጣሁ። ካሲያኖ ምንም ሳይናገር ወደ ቫልደሚር ተመለከተ። የዚያ ግድግዳ ችግር፣ ቫልደሚሮ ቀጠለ፣ እኔ ማን ከመሆኔ ጋር ምንም ግንኙነት አልነበረውም። ካየሁት ነገር ጋር ግን ግንኙነት ነበረው። በአቋሚ መሰረት ፈትቼው ቢሆን ኖሮ ግንባታው በእኔ ምክንያት ይቆም ነበር፣ በስህተቱ ምክንያት አይሆንም። እናም ስህተቱ እዚያው ይቀጥል ነበር፣ በሌላ ነገር ስር ተደብቆ። ወደ ወጣቱ ዞረ። ልዩነቱን ትረዳዋለህ? ካሲያኖ ሁሉንም በአንድ ጊዜ ባይሆንም ስለሱ ለረጅም ጊዜ ማሰቡን እንደሚቀጥል ለማወቅ በቂ ተረዳ። ከግንባታ ቦታው ሌላኛው ወገን ኢዛዶራ ቦርሷን በትከሻዋና የጽህፈት ሰሌዷን በብብቷ ስር አድርጋ ከጊዜያዊ ቢሮዋ ወጣች። ወደ ምንም ወገን ሳትመለከት ግቢውን አቋረጠች። በደቡብ ሴክተር በኩል ሳትቆም አለፈች። ወደ ግድግዳው አልተመለከተችም። ወደ ቫልደሚሮም አላየችም። በበሩ ወጣች። መኪናዋ ውስጥ ገብታ ሄደች። ካሲያኖ መኪናው በመንገዱ ላይ እስኪጠፋ ድረስ በአይኖቹ ተከተላት። እርሷ ከዚህ ትማራለች ሲል ጠየቀ። ቫልደሚሮ ለተወሰነ ጊዜ አሰበ። ይሄ በእርሷ ላይ ይወሰናል። እንዲህ አይነቱን ስህተት ይዞ የተሻለ ባለሙያ የሚሆን ሰው አለ። ፈጽሞ የእርሱ ጥፋት እንዳልነበረበት መንገድ የሚያገኝ ሰው አለ። ይህ ከማንኛውም ግንባታ ቦታ ርቀን ብቻችንን የምናደርገው አይነት ምርጫ ነው። ማስታወሻ ደብተሩን በኪሱ አስቀመጠና ወደ ልብስ መቀየሪያ ክፍሉ መራመድ ጀመረ። ነገ የተስተካከለው ፕሮጀክት ይደርሳል። ስለዚህ ግንባታው እንደገና ይጀምራል። ካሲያኖ ለተወሰነ ጊዜ በደቡብ ሴክተር ላይ እየተመለከተ ቆመ። የቆመው ግድግዳ፣ ባዶ ማማ፣ ማንም ማን እንደሆነ ባልጠየቀ ሰው የዳነው ክፍት ቦታ። ዞሮ ከቫልደሚሮ በስተጀርባ ሄደ። የተስተካከለው ፕሮጀክት በማግስቱ ጠዋት በ2 ሰዓት ተኩል ደረሰ። 2 ገጾች፣ በደቡብ ሴክተር ስዕል ላይ የተለየ መስመር። ሻፍቱ ከስትራክቸራል ግንብ ርቆ 40 ሳንቲሜትር ወደ ግራ ዳግም ተስተካክሏል። በወረቀት ላይ ለማየት ቀላል። ግድግዳው ተዘግቶ ቢሆን ኖሮ ለመቀልበስ የማይቻል። ኦርላንዶ ከሰነዱ ጋር አብሮ ደረሰ። ከቴክኒክ ኃላፊው ጋር በግንባር አረጋገጠ። ፈረመና የደቡብ ሴክተር አፈጻጸም እንዲቀጥል ትዕዛዝ ሰጠ። በ20 ደቂቃ ውስጥ ማማው እንደገና ተያዘ። ትኩስ ሲሚንቶ ብሎኮች እየተደረደሩ የግንባታ ቦታው ፍጥነት ወደ መደበኛው እየተመለሰ ነበር፣ ምንም እንዳልተፈጠረ ሁሉ። ምክንያቱም ለግንባታው በእውነት ምንም አልተፈጠረም። ስህተቱ ችግር ከመሆኑ በፊት ተገኝቶ ነበር። ዋናው ደግሞ እሱ ነበር። ቫልደሚሮ በተለመደው ሰዓት ደረሰ። የምሳቃው በባሊስታ ውስጥ ያረጀ ኮፍያና ማስታወሻ ደብተሩ ደግሞ በኪሱ ነበር። በደቡብ ሴክተር በኩል አለፈ። ቆመ። ወደ ማማው ተመለከተ። ወደሚሰሩት ግንበኞች። አሁን በትክክለኛው ቦታ ላይ እንደገና ወደሚወጣው ግድግዳ። የሆነ ነገር እንዳሸነፈ ሰው በደስታ ሳይሆን በጥሩ ሁኔታ እንደሚቀጥል እያረጋገጠ ባለው ዝምተኛ ትኩረት ለተወሰነ ጊዜ ቆመ። ማስታወሻ ደብተሩን ከፍቶ አጭር ምዝገባ አደረገ። ዘጋውና ወደ ስራ ሄደ። በዚያ ቀን ኦርላንዶ ከተለመደው በላይ ግንባታ ቦታ ላይ ቆየ። በስብሰባ አይደለም፣ በቢሮ ኮንቴነር ውስጥም አይደለም፣ በግንባታ ቦታ ውስጥ እየተራመደ እዚህና እዚያ ቆመ። ሰራተኞቹን በስማቸው አነጋገረ። ሪፖርቱ የሚያሳየውን የግንባታ ቦታውን መንፈስ፣ ቡድኑ የሚሸከመውን ፍጥነት፣ ግንባታው በጥሩ ሁኔታ ሲሄድ የሚመጣውን የዝምታ አይነትና በማይሄድበት ጊዜ የሚመጣውን ለመረዳት የእርሱ መንገድ ነበር። በጧቱ መጨረሻ ላይ ወደ ቫልደሚሮ ሄደ። ቫልደሚሮ በሁለተኛው ፎቅ ላይ የስላብ ደረጃን እያረጋገጠ ነበር፣ ተንበርክኮ ከ1990ዎቹ መሳሪያዎች ጋር። ኦርላንዶ ለተወሰነ ጊዜ ከበስተጀርባው ቆሞ ስራውን ተመለከተ። በዚህ ግንባታ ላይ ምን ያህል ጊዜ ትቆያለህ ሲል ጠየቀው። ሁለተኛው ፎቅ እስኪዘጋ ድረስ አለ ቫልደሚሮ።
አይኖቹን ከመሳሪያው ላይ ሳያነሳ። ከዚያ በኋላ ያለው አርላንዶ ራሱን ነቀነቀ። ካጠገቡ ካለ የኮንክሪት ብሎክ ላይ ተቀመጠና ለተወሰነ ጊዜ ዝም አለ። በቀጥታ ልትደውልልኝ ትችል ነበር አለ። እርሷ ባልሰማች ጊዜ መደወል ትችል ነበር። ቫልደሚሮ ልኬቱን ጨረሰና ቀስ ብሎ ተነሳ። ጉሮሮውን ጠረገ፣ ጉልበቶቹን አባበሰ። እችል ነበር ተስማማ። ነገር ግን ያኔ አንተ እዚህ የምትደርሰው እንደ ባለቤት እንጂ ችግሩን በገዛ አይኑ እንዳየሰው አልነበረም። በማስረጃ ሳይሆን በስልጣን ትፈታው ነበር እና ቡድኑ በተሻለ መንገድ መሳሳትን ይማር ነበር እንጂ በተሻለ መንገድ ማየትን አይማርም። ኦርላንዶ ለተወሰነ ጊዜ ወደ ጓደኛው እየተመለከተ ቀረ። ሁኔታው እስከ መጨረሻ ደረጃ እንዲደርስ የተውከው ለዚህ ነበር ማለት ነው? በትክክለኛው ጊዜ እንዲደርስ ነው የተውኩት ሲል ቫልደሚሮ በትዕቢት ባልሆነ መረጋጋት አረመው። አንተም መድረስ ባለብህ ጊዜ ደረስክ፣ ግድግዳው መቆም ባለበት ጊዜ። ፕሮጀክቱ ወደ ግንባታ ከመቀየሩ በፊት ተስተካክሏል። ጊዜ አልጎደለም፣ ይልቁኑ ተርፏል። በዚያ ውስጥ ኦርላንዶ የተረዳው አንድ አመክንዮ ነበር። ስለተቃወመው ሳይሆን ቫልደሚሮ በሰራበት እያንዳንዱ ግንባታ ላይ እንዲሆን ያደረገው በትክክል ያ ያስተሳሰብ አይነት ስለነበር ነው። እቅድ አልነበረም፣ ዘዴ ነበር። የቴክኒክ ስም የሌለው በማንኛውም ማኑዋል ውስጥ የሌለ እና የ42 ዓመታት ግንባታ ጡብ በጡብ የገነባው ዘዴ። ካሲያኖ የሲሚንቶ ጋሪውን ይዞ ባጠገባቸው አለፈ። ሁለቱ ተቀምጠው ሳይወድ እርምጃውን ቀነሰ። ለመስማት ሳይሆን በትዕይንቱ ውስጥ ትኩረትን የሚስብ የሆነ ነገር ስለነበር። ሁለት ሰዎች፣ አንድ የኮንክሪት ብሎክ። ቀላል የሚመስልና ያልነበረ ውይይት። ኦርላንዶ ወጣቱን አስተዋልና በእጅ ምልክት ጠራው። ካሲያኖ ትንሽ አመንትቶ ደረሰ። እዚህ አዲስ ነህ ሲል ጠየቀ ኦርላንዶ። 3ኛ ወሬ ነው አለ ካሲያኖ። በዚህ ሳምንት አንድ ነገር ተምረሃል? ወጣቱ ከመመለሱ በፊት ለአንድ ሰከንድ ወደ ቫልደሚሮ ተመለከተ። ማወቅን መስራትና ማወቅን ማየት መካከል ልዩነት እንዳለ ተምሬያለሁ እና አንዳንድ ጊዜ ማየት የሚያውቀው ሰው ማየት ያለበትን ሰው አቋም እንደሌለው ተምሬያለሁ። ኦርላንዶ በትኩረት ወደ ወጣቱ ተመለከተ። ከዚያም ወደ ቫልደሚሮ አየ። ቫልደሚሮ ምንም አላለም። ሶስቱ እየተነጋገሩ ሳሉ ከፍቶት የነበረውን ማስታወሻ ደብተሩን ብቻ ዘጋው። መሄድ ትችላለህ አለ ኦርላንዶ ለካሲያኖ። እና ይህንን ያልከውን ነገር አስቀምጠው፣ ወደፊት ያስፈልግሃል። ወጣቱ ራሱን ነቀነቀና በጋሪው ሄደ። ሁለቱ ሰዎች ለተወሰነ ጊዜ በዝምታ ቀሩ። ጊዜውን በቃላት ለመሙላት የማይፈልግ ሰው ዝምታ ነበር። በአንድ አረፍተ ነገርና በሌላው መካከል አየሩን በዝምታ ለመተው የሚያስችል በቂ እምነት የገነባ ሰው ዝምታ። ከዚያም ኦርላንዶ ተነሳ። ከሱሪው ላይ አቧራውን አበሰና እንዲህ አለው፣ ዛሬ ከኔ ጋር ምሳ ትበላለህ። የምሳ ዕቃ ይዣለሁ አለ ቫልደሚሮ። የምሳ ዕቃ እንዳለህ አውቃለሁ። አሁን ከኔ ጋር ምሳ ትበላለህ ወይ ነው ያልኩህ። ቫልደሚሮ አጭር ፈገግታ አሳየ። ያ አልፎ አልፎ የሚመጣ አይነት ፈገግታ ነበር፣ ከቀላል ፈገግታ ይልቅ ይበልጥ የሚናገር። መልካም እሺ። ሁለቱ ግንባታ ቦታውን ጎን ለጎን እየተራመዱ ወደ መውጫው አቀኑ። በደቡብ ሴክተር በኩል አለፉ። ግድግዳው በአዲሱ መስመር በጽኑ በትክክለኛው ፍጥነት በትክክለኛው ቦታ በትክክለኛው ቀዳዳ እንደገና ወደ ላይ እየወጣ ነበር። ቫልደሚሮ ለአንድ ሰከንድ ቆመ፣ ተመለከተ። በትዕቢት ሳይሆን በተለመደው በትኩረቱ እያረጋገጠ እየፈተሸ ግድግዳው የሚናገረውን እያነበበ ነበር። ግድግዳው ትክክል መሆኑን እየተናገረ ነበር። እርሱ ወደፊት ቀጠለ። በውጭ ግንባታው ይቀጥል ነበር። ሲሚንቶ፣ ብሎክ፣ ደረጃ፣ ቱቦ፣ በየቦታው አንድ አይነት የሆነው የግንባታ ድምጽና ሙሉ ህይወት በሱ ውስጥ ላሳለፈ ሰው ሌላ ምንም ቦታ የሌለው አይነት ሙዚቃ ያለው። ቫልደሚሮ እጁን በኪሱ አደረገ። ጣቶቹን በማስታወሻ ደብተሩ ላይ ዘጋ። 42 ዓመታት ግንባታ ዲፕሎማ አይሰጡም፣ ቢሮ አይሰጡም፣ ማዕረግም አይሰጡም። አንድ ሰው ሲቪን ሲያነብ የሚመጣው አይነት ክብርም አይሰጡም። ሌላ ነገር ግን ይሰጣሉ። ስህተቱን ግድግዳ ከመሆኑ በፊት የሚያየውን አይን ይሰጣሉ። ትክክለኛውን ጊዜ የመጠበቅ ትዕግስትን ይሰጣሉ። ስራው ስላንተ ሳይሆን አንተ ከሄድክ በኋላ ተዘርግቶ ስለሚቀረው ነገር መሆኑን ግልጽነት ይሰጣሉ። ግድግዳ ሁልጊዜም ስህተቱን ያሳያል። ጥያቄው ግን እርሱ በግዴታ ሳያሳይ በፊት ማን ያያል የሚለው ነው። በዚያ ግንባታ ላይ ሁሉም ሰው ተግባር ነበረው። ነገር ግን አንዱ ብቻ ነበር በእውነት በትኩረት እየተከታተለ የነበረው። ስህተት መቼ እንደሚመጣ አያስታውቅም። እርሱ የሚታየው የት መመልከት እንዳለበት ለሚያውቅ ሰው ብቻ ነው። ውድ ቤተሰቦቻችን፣ የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት?
ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እዚህ ድረስ ካያችሁትም ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ደግሞ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁም የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።